ከዛፍቴ የፍቅር ቃል አለ ዛሬ ፍቅር ቃላችን ባለፈው ሳምንት ባናገርላትን ልጅ ዙሪያ የተወሰኑ መረጃዎችን ልንጨምርላችሁ ነው ያው ሳምንቱ ሙሉም አለ እንደነገርከኝም እንደምናውቀው ሙላችን በጣም በርካታ አድማጮች በነጻነት ጉዳይ ሲያወሩ ነው የቆዩት ማውራትን ብቻ አይደለም ተለይ አውሮፓ አሜሪካ ተለያዩ አገራት ያሉ ኢትዮጵያውያን እጅግ በጣም ያስቆጣና ያነጋገረ ነው እኛም በሰበቡ ወንድሞችና እህቶችም ተዋወቅን በጣም ነው የሚያሳዝነው ስለዚህ እንዴ ያደረገችዋን አካል ለፍርድም የማቅረብ ሐሳብና እንቅስቃሴ ነው ያለው በጣም እንደውም የኢትዮጵያ ስልክ ቆሞ ነበር ማለት ትችላለህና ዳር እስከ ዳር ነበር ሲደወል የነበረው እስቲ እንግዲህኛ ደግሞ የበለጠ ደግሞ አጣርተን መረጃዎችን ይዘን ለመቅረብ እየጣርን ነው ይሄ ባሁንም ሳምንት ብቻ የሚቋጭም አልመሰለኝም ወደሚቀጥለውም ሳምንት የሚሻገር ይመስለኛል ለማንኛውም በዛም ዙሪያ ያዘጋጀኑ ነገር አለ አድማጮች በደንብ ተሰሙታላችሁ ያው ሳምንቱ ሙሉ እንግዲህ ኢትዮጵያዊነትን እንዲሰማን ነው አይደል የሆነው በጣም አበሻነታችን እንዲሰማን ሁሉ ነገር ነው ሲሰማን የነበረውና አንበሶች ነን እኛ አበሾች ነበር ያቀረብነው በጣም ተቆርቁረን ነበር ያቀረብነው እናት ለመናገር ግን ከኢትዮጵያ ውጭ ስትሆን ደሞ ለካ የበለጠ አጥንት ውስጥ ነው የሚገባው ማለት ነውና ነጻነትንም በአካል አግኝተናታል አናግረናታል በጣም ተቆሳቁላለች እናት ለመናገር በጣም ስሜት ይነካል ልጇንም አቅፋ ነበር ያገኘናት ልጇም ደሞ ትንሽ ቅዝቃዜ የሆነ ምንድነው የሚባለው ሳምባ ምች ነው ነገር ያስል ነበር ትንሽ ከፋ ያለ ነበር አድማጮች ግን በሷም ቀጥታ ስልክ አግኝታለች እንደምንም ተብሎ ይዛለች ጊዜያዊም ቢሆን ደሞ የተሻለውን ነገር ይዛለች ግን እሷንም ቀጥታ መታናገሩበትን መስመር እንነግራችኋለን ያለውን ጠቅላላው ሁኔታ ሁሉንም ነገር በድምጽ ቀርጸን ይዘን መተናል ስለዚህ በደንብ ተሰሙታላችሁ ማለት ነው ለኛ ለአንበሳ ለሆነና አበሾች አብዱኪያር አንበሳ ጥቁር አንበሳን እሱን ሰምተን ተመልሰን እንገናኛለን የፍቅር ቃል የመተሳሰብ ባህላችን የሚንጸባረቅበት ፍቅራችንን የምናሳይበት ዘወትር ቅዳሜ ምሽት በመጽሔት አጥበ የፍቅር ቃል ሰዓት ላይ ደርሰናል አድማጮች በፍቅር ለፍቅር እንኖር ሜዳ ወደቁ መጣጋያተው በየጥጋጥቁ ያሉ ወገኖቻችን እናስባቸው የተራቡ የተጠሙ አረጋውያንን ህፃናትን አንለፋቸው የተጨነቁትን ያዘኑትን አጽናና የታመሙ በየሆስፒታሉ በየጸበሉ በየቤቱ ያልጋ ቁራኛ የሆኑትን በክፉ ደዌ የተያዙትን አምላካችን ይማርልን የታሰሩትን ያስፈታልን በስደት ያሉትን ይጠብቅልን ባረማዊ በጨካኞች እጅ ያሉ ወገኖቻችንን ለሀገራቸው ያብቃልን ሀገራችንን ይባርክልን ይቀድስልን የፍቅር ቃላችን ጀምሯል ባይሌ አው እንግዲህ ባለፈው ሳምንት ባቀረብነው ፕሮግራም ላይ በጣም በርካታ አድማጮች ደውለውልን ስለነበር እንዲያርገናል አናቅም ከዚህ በፊት ግን ጉዳዩ የምር ማሳሳቢ ነው የአንድ ሰው ብቻ ደሞ አይደለም የሶስት ሰው ህይወት ነው እውነት ነው የሚያጠያይቀውና በዛ ምክንያት ነው ፕሮግራማችንን እንዳልሰማችሁ አድማጮች ባጭሩ ለማስታወስ ያህል ነጻነት የፍቅር ቃል ላይ ካስገባናቸው አድማጮች መካከል አንዷ ናት ከዚህ በፊት ደረሰባት ችግር ምክንያት ከዚህ ከህፃናት ማሳደጊያ ውስጥ ገብታ ነበር እሷና ወንድሟ ወላጆቿ ያው በኋላ ላይ በደንብ ታወራለች ግን ያው ዋናው ሐሳቡ ምንድነው በአዶፕሽን ሄዳ ነበር ጉዲፈቻ ሆና ሄዳ ነበር ወደ ውጪ በእርዳታ ድርጅቱ ምክንያትና እዛ ከሄደች በኋላ ተመልሳ ስትመጣ ግን የጉዲፈቻ እናቷ ትታት ነው ሄደችውና በዚህ ምክንያት ሚራዳት በማጣቷ ጎዳና ወጣ ሁለት ልጆች ለመውለድና ችግር ውስጥ ገብታለች ማለት ነው በልጅነቷ አሁን ራሷን መርዳት ማትችልበት ሁኔታ ላይ ናች ማለት ነውና እየታገለች ራሷን እያገዘች ነው ግን አብዛኛው ነገር ይሄን ይመስላል በዚህ ዙሪያ ነበር ሳምንት ያወራነው ሳምንቱ ሙሉ ብዙ አድማጮች እየደወሉ በጣም ብዙ ናቸው ስማቸውን እንደውም እንደተወሰኑትን ለመጥራት ያህል ተፈራ ከአሜሪካ እጅግ በጣም ደጋግሞ በዛም ላይ ደሞ ምን ተዋወቀው ነን ተገኘን አሸበር ከአሜሪካ እጅግ በጣም ደጋግሞ በጣም ብዙ ነገር ነው ያወራነው ሳሮን ከኖርዌይ
ሳሚ ከእስራኤል ሳሚ እንደውም የሚገርም ገንዘብ ልኮ ወደ 2000 ምናምን ብር የሚሆን ተቀብለን እዛው ለነጻነት አስረክበናል አጋጣሚ ደግሞ የቤት ኪራይ የመጨረሻ ቀኗ ነበር በጣም ያስወጣት በጣም ተጨንቃ ነበር እግዚአብሔር ይመስገን አድርሰናል ሳሚ ሮቤል ከካናዳ አቶ ገብረ ኪዳን ደግሞ የተለዩ ናቸው እሳቸው ከአዲስ አበባ ነው ከዚህ በፊትም እንደዚሁ የፍቅር ቃልን ሰምተው የሚረዱልን ሰው ናቸው እንግዲህ እነ ያልተርፋቸውም አይደለም እውነት ለመናገር ከራሳቸው ከልጆቻቸው ላይ እንትን ብለው እናንተ ጠግባችሁ ያደራችሁ ሌላው ደግሞ መራብ የለበትም በሚል ፕሮግራማችን ሳያልቅ ነው ሄደው ያለችበት ደውለው 500 ብር ይሰጧትና በየወሩ እንግዲህ ይሄንን አደርጋለ ያሉ ናቸው እጅግ በጣም ነው እናመሰግነው ሙሉ ብርሃን ከካናዳ ሰናይት ከባህሬን ሉሊት ከለንደን በጣም እጅግ በርካቶች ናቸው እጅግ በጣም ነው እናከብራቸው እንወዳቸው እንግዲህ ነጻነትን ተሰማታላችሁ ግን እንደሷን ማናገር ስትፈልጉ ደግሞ ስልኳን ቀጥታ ጇ ላይ ያለውን ስልክም እነግራችኋለን ፕሮግራሙን እንስማና እንመለስ ወይስ እኔና አሚ ነበርና ያገኘናት መጀመሪያ ያው አናግረናታል በደንብ ብዙ ነገሩን አውርተናል ምናልባት ከኋላ የምትሰሟቸው የተወሰኑ ኳኳታዎች ምናምን ካሉ ለሱ ይቅርታ እንጠይቃለን ካፌ ውስጥ ስለነበረ ነው ያገኘናት በዛ ምክንያት ነው እስቲ የምትለን በደንብ ዝርዝር መረጃውን እንስማና ተመልሰን ደግሞ ሌሎች ነገሮች እናወራለን አብራችሁን ነው አድማጮች መልካም አድማጮቻችን ባለፈው ሳምንት ባቀረብነው ፕሮግራም ላይ ብዙ ሰዎች አስተያየት እየሰጡ ነው እየደወሉልን ነው 0911799678 ላይ ከውጭም ከሀገር ውስጥም በጣም ብዙ ሰዎች ደውለውልናል የፍቅር ቃል ላይ ነጻነትን ማቅረባችንን ታስታውሳላችሁ አሁን ነጻነትን አግኝተናታል እኔና አሚ እንግዲህ በተቻለን የተለያዩ ጥያቄዎችን ጠይቃታለን ያለው ነገር ትነግረናለች ሁላችሁም መረጃውን በትክክል ታገኛላችሁ ብለን እናስባለን ግን ልትረዷት ላሰባችሁ ለረዳችኋትም አብራችኋት ለሆናችሁም ሁላችሁንም ከልብ እናመሰግናለን በፕሮግራማችን ስም እሷም ወደ በኋላ ላይ ያረጋችሁትን ትነግራችኋለች ማለት ነው ነጻነት እንዴት ነሽ እግዚአብሔር ይመስገን ደህና ነኝ እግዚአብሔር ይመስገን አንድ የሶስት ወር ህፃን ዛለች አይደል ዛለች አቅፋለች ምን አይነት ናት ወጣት ናት ገና ናት እንግዲህ በአንድ 24 25 አመት አካባቢ ናት ስታያት ግን ልጅ ነው የምትመስለው ባለፈው የነገርሽንን ታሪክ ብዙ አድማጮች ሰምተዋልና 2000 ላይ ነበር ሄድሽው ወደ አሜሪካ 2000 ላይ ነው ሄድኩት 2003 መጣሁኝ 2004 ላይ ትምህርት ቤት አስገብታኝ ነበር እንደ ቤት ተከራይታለኝ ከ2005 ጀምሮ ግን አራሻዋን አጠፋችብኝ እስቲ ከስሟን ጀምር ስሟ ማን ነበር መሊሳ ሀግረር ትባላለች ምናዊት ነች አሜሪካዊት መሆኗን እርግጠኛ ነሽ ሀግረር ፋሚሊ ኔማችን ነው አንቺና ወንድምሽን ነው የወሰዱሽ አይደል እኔና ወንድሜ ነው የወሰዱት ሰዓረ ይባላል ወንድሜ ትክክለኛ ወንድምሽ ነው የእናት አባትሽ ልጅ ነው አዎ ማን ነው እዛ ህፃናት ማሳደጊያ ቀጨኔ ያለው ያስገባሽ አባትና እናታችን ወታደሮች ነበሩ እነሱ ሲሞቱ እዛ መከላከያ ውስጥ የሚሰሩት ሰዎች ወደ ቀጨኔ ህፃናት ማሳደጊያ ያስገቡን መቼ ነበር ይሄ ሆነው 94 ላይ አባቴ ሞተ 96 ላይ እናቴ ሞተች ቀጨኔ ህፃናት ማሳደጊያ ያስገቡን የመከላከያ የአባትና የእናቴ ጓደኞች ወደ ቀጨኔ ማለት ነው ቀጨኔ ወጣቶች እንክብካቤ ተቋም ያኔ የአባትሽ ስም ማን ነበር ነጻነት ኃይሌ ገብረ ዮሐንስ ያኔ ማለት ነው ከዛ ልክ አዶፕት ስታደርግሽ ነው ያኛው 99 ላይ የልደት ሰርተክፌቱ ሁሉ ነገር ከልደታ ፍርድ ቤት ጋዜጣ ሲታወጅ ነጻነት ሮጀር ሀግረር 2000 ላይ ኤምባሲ ገብተን ኤምባሲም ቃላቸውን ሰጥተው እንደ ልጅ አድርገው እንደሚያሳድጉ ሁለቱም ነበሩ የመጡት የዛኔ ሮጀርም እሷም መተው ነበር እንደ ልጅ አድርገው እንደሚያሳድጉ በሳምንቱ ተፈቀደልን ከዚህ ሀገር ወጣ ያኔ ህጋዊ ባልና ሚስት ነበሩ አይደል ህጋዊ ባልና ሚስት ነበሩ እኔ ከመጣው በኋላ ወደ ኢትዮጵያ አምጥታ ጥላኝ ከሄደች በኋላ ይመስለኛል ሹፌር ነበራት አሁን አግብታው የምትኖረው ከሱ ጋር የሆነ ነገር ሳትጀምራት ቀርም ወደ ፍቅር ዓለም ሳትገባት ቀርም ሄዳ አባቴ ጋር ተፋታ ስትመለስ ለመጨረሻ ጊዜ ያገኘኋት ዲቮርስ እንዳደረጉና እንደተለያዩ እሷ እኔ ደግሞ ለሷ እንደተሰጠሁኝ ነገረች መቼ ማለት ነው 2005 ላይ የነገረችሽ አንቺ አወቅሽው ያኔ ነው እንግዲህ ለሰውየው ሄዳ ማለት ነው ይቅርታ ባይሊ ወንድምሽን አባትየው ያዘ ተከፋፈላችሁ ከዛ 2005 ላይ ማርዳት አቆመች 2004 አስተምራኝ ነበር ስላሴ ድጋሜ መጥቼ ከዛ ከአሜሪካ ከመጣው በኋላ ድጋሜ ትምህርት እንዳገኝ ብላ ቤት ተከራይታልኝ በስራት ወደ 22 አካባቢ እሷ ስትተወኝ ዛም ያልኩ በረንዳም ነበር ማድረው
ቤት ኪራይ የምትከፍይው አጣሽ ይሆናል ቤት ኪራይ የምከፍለው አጣሁኝ ምን አይነት ቤት ነበር የተከራየችልሽ አንድ ክፍል ቤት ነች ወደ 800 ምናምን ብር ነበር የሚከፈለው ቀለበም እሷ ነበረች ምችለኝ ትምህርት ቤት ተማሪ ስለነበርኩ 4 ኪሎ ነበር የምትማሪው ያኔ ስላሴ ቅዱስ ስላሴ ካቴድራል ያኔ ገብተሽ ነበር አው 9ኛ ክፍል 9ኛ ማስረጃዎች አሉሽ እዛ መማርሽ መምህራን ያቁሻል ብለ መምህራን ያቁኛል አሉ እኔን ያስተማሩኝ ሰዎች እድገት አግኝተው እዛ 9ና 10ን ተምሬ እዚህ ሀገር መጥቼ ትምህርት ሚኒስተር 11ኛ ክፍል አትገባም በእኛ ሀገር ማትሪክ አልወሰደችም ማለት ሚኒስትሪ ወስደሽ ስላቆምሽ ስለዚህ ግዴታ 9ኛ ክፍል ገባው ማለት ነው ሚኒስትሪ እዚህ ነበር የወሰድሽው ሚኒስትሪ ወስጃለሁ ስላሴ ማለት ነው ስለዚህ በዛ ውጤት እዚህ ስላሴ ገባሽ ማር ነበር ወንድምሽን አሁን ታገኛለሽ ወንድሜን አላገኘውም የት እንዳለ አላውቅም ፌስቡክ ላይ ሰርች አድርጌው ፈልጌው ግን ይመልስልኝ አልቻለም አለ ግን አለ ፎቶ አለ ታይታቂዋለሽ እሷ አድራሻ ውስጥ ገብቼ ፈልጌው አግኝቼው ኦኬ አዳርጎ ልኬለት ከስንት ጊዜ ከ15 ቀን በኋላ አዱን መልሶልኝ ደህና ነህ ምናምን ብዬ ጽፍለትም እንደዚህ ከወሩ በኋላ ደህና መሆኑን ጽፎልኛል ከዛ በኋላ ግን አጋጣሚን ፌስቡክ ተዘጋ ብዙ ጊዜ አግኝቼው አላውቅም እኔ ምንሽ ልክ አሜሪካ እንደሄዳችሁ የት ነው ያረፋችሁት የምታስታውሹን ነገር ንገሪኝ ነው ቴክሳስ ነው ከተማዋ ቦለሰን ትባላለች ሰፈሩ ሞርገን መታጠፊያ አለ ሞርገን ነው የሚባለው ቤት ቁጥሩን እርግጠኛ አይደለሁም ግን 1024 መሰለኝ 4 መሰለኝ 4ን እርግጠኛ አይደለሁም ግን ለበለጠ መረጃ ፌስቡክ ላይ ያለ ተጣጣቸዋለሁ ያኔ እዛ ምን እየተማርሽ ነበር እየሰራሽ ነበር እየተማርኩ ነበር እኔ እንደ ልጆኜ ስለሄድኩኝ ቦለሰን ትልቅ ሰፈሩ ትልቅ ነውና ትምህርት ቤቱ ስሙም ቦለሰን ነው የሚባለው 9ና 10ን እዛ ተምሬያለሁ የምታውቂያቸው ጓደኞች ምናምን ነበርሽ እዛ የሷ ቸርች ውስጥ ነበር የምሰራው የሷ ቸርች ጓደኞቿ ልጆቻቸው የኔ ጓደኞች ናቸው ከዛ 10ን ጨረስሽ ወይስ አቋራጭ 10ን አልተማርኩም 2005 ላይ ትምህርት ጀምራልኝ ነበር ስታቆም የቤት ኪራዩንም መክፈል ትምህርቱንም መክፈል ስታቆም ታውቁት 10ን አልተማርኩም የምትጠሪው ስላሴ በማን ስም ነው ስትመዘገቢ አሁን በሰውየው ከደርሼ ከመጣው በኋላ በሮጀል ነው የተመዘገቡት ስለዚህ መረጃዋ ስላሴም ትምህርት ቤት ይኖራል ማለት ነው ነጻነት ሮጀር ብለን መፈለግ ይቻላል ማለት ነው ጎዳና እንደወጣሽ ምን አደረግሽ የሚያጋጠመሽ ነገር ጎዳና ወጣው ብዙ ጊዜ ውጪ ነበር ማድረው ታቋለ የጎዳና ኑሮ መደፈር አለ መመታት አለ የሰከረ ይመታሃል ሲፈልግ ነው ብር ሰጣሃለሁ ብሎ ይሄዳል ጉሮሮህን ለመድፈን ግዴታ ከዛ አረገስኩኝ መርፌ ወጋ ነበር ግን እንዴት መርፌዎቹ ያሳስታሉ ቀኖቹ ልጆች ደፈሩኝ አሁን የልጆቼን አባቶች ራሱ አላቃቸውም ተጣልታችሁ ነው ጸብ ነበራችሁ ጥላሽ ለምን ሄደች እሷ አሜሪካ ያለን የሆነ ጊዜ ተጣልተን ነበር ቋንቋ ለመግባባት እና ፖሊሶች መተው ምናምን ነበር 18 አመት በታች ስለነበርኩ ራሳቸው ያሳስራሉ ራሳቸው ያስፈታሉ ይሄ አለመግባባት እኔም እንግሊዘኛ ብዙ ስለማልችል መሐላችን ግጭት ተፈጠረ ከዛ ለሁለት ቀን አሳሰሩኝ ራሳቸው አስፈቱኝ ቤተሰብ ነው የሚወስነው 18 አመት ስላልሞላኝ ግን አለመግባባት ስለሆነ ዳኛው አስታረቀን በቃ ከዛ በኋላ ሰላም ናችሁ እዚህም ስትመጪ ሰላም ነው ለምን መጣሽ ወደዚህ ሳይኮሎጂ ችግር ስለነበረብኝ ለትንሽ ጊዜ እዚህ ቆይቼ ተመልሰን አብረን እንደምንል ነበር የነገረች እዛ ስትመጣ ጎዳና የት አካባቢ ነበር በቃ ተወልጄ ያደግኩት ወደ 6 ኪሎ አካባቢ ነው ወታደር ስለነበሩ አባቶቼ እዚህ ሰፈር ነው በቃ ምኖረው የመጣሁት ብዙ ቦታ ሄዳለሁ ወደ ፒያሳ ወደ ሜክሲኮ ሄዳለሁ ግን ጊዜ ብዙ ጊዜ አብሶ ወንድ ልጄን ካረገስኩ በኋላ ወደዛ ወደ 6 ኪሎ ነበር ሰው ብር ሲሰጠኝ ሳገኝ ምናምን አልገይጂ የተኛሁኝ የዛኔ መታወቂያ ነበር ፓስፖርት ነበር የኢትዮጵያ ፓስፖርት ኤክስፓየርድ ያደረገው አሁን 2004 ነው አሁን ጠፋብሽ ደግሞ አይደል ጎዳና ጠፋብኝ ጎዳና ላይ ሆኜ ብዙ ነገሮች ናቸው የጠፉት እንጂ ዶክመንቶች እጅሽ ላይ ነበሩ ፓስፖርት ነበር ፓስፖርት ነበር ጥሩ ነበር የኢትዮጵያ ፓስፖርት ቪዛ የተመታበት ነበር እስቲ ፌስቡክን የሷንም ያንቺንም እስቲ ንገሪኝ እስቲ ነጻነት ሀገር NETSANET ROGER HAGLER አንቺ ስትገቢ ነጻነት ሀገር ብለሽ ትገቢያለሽ ሮጀር እንዳታስገቢ ሮጀር ትታይዋለሽ ሮጀር ትቼ ነጻነት ሀገር ከዛ ህፃን ልጅ ይመጣልሻል የመጀመሪያ ልጄ ፎቶ ነው ያለው መሊሳ ነው የሷ ስም አይደል ጸጉሯን የለቀቀች መነጽር ያደረገች ፎቶዋን ካልቀየረች ሚሚ ሀገር የፌስቡክ ስሟ መሊሳ አይደለም MI ሚሚ ኦኬ ሚሚ ሀገር
ሮጀር ሀግራር ብለሽ ትገቢያለሽ ዶክመንት ላይ ያለው ስሟ መልሳ ነው ከዛ እንደመጣሽ የኑሮ ጥሩ ነበር እዛ አሜሪካንና እዚህ ጎዳና ላይ መሆኑ ምናምን ያሳደገ ግን በቃ ምን ታረጋዋለ ደሞ ትናንትና ጥሩ ነገር ኖሮ ያረኩላቸው ሰዎች ዛሬ ላይ እንዲያዩ አይፈልጉም ለምንድን የለህማ ምንም ነገር ስለዚህ ሰዎች እንዲረዱኝም ባረግ ደሞ የመጣው ጊዜ ትንሽ ሰውነቴ ሞላ ያለ ነበር ሰው ችግረኛ አልመስለውም ችግሬን ስነግረው ምንም ሊጫወትብኝ ካልሆነ በስተቀር ምንም አያረግልኝም ያልኩበት ቦታ የለም ብዙ ሰዎች እንዲረዱኝ ሄጄ ነበር እቺ ሁለተኛ ልጄን ሳላረግዝ ራሱ ብዙ ቦታ ሄጄ ነበር ይረዳኝ ሳጣ ድጋሚ ቤትም ተከራይቼ ነበር ምኖሩ ከመጀመሪያ ልጄ ጋር ኑሮ አልገፋ ሲል ተመልሼ በረንዳ ወጣ በረንዳ አድራሻ እንዴት አገኘሽ የእናንተን አድራሻ ብሩክ በሰው ነው ያገኘሁት መጀመሪያ ግን የደወልኩት አለልኝ ጋር ስደውል ጥሩ ተስፋ ነው ነገረኝ ለዛውም ደውልልሻለሁ ብሎ ስልክ ስለሌለኝ ጠፋብኝ ምን አይነት ምላሽ አገኘሽ ከአድማጮች ጥሩ ነገር ነው ያገኘሁት እንደዚህ ለዛውም አልጠበቅኩም ነበር ማለት እዚህ ያህል ይሆናል እኔ በጣም ፎከስ ያረኩት የአሜሪካኑን ሳይሆን ልጆቼ የተሻለ ነገር እንዲኖሩ የኔ ህይወት ተበላሽቶ የልጆቼ ህይወት እንዳይበላሽ ነው የኔ ስጋት እኔ አንዴ ተበላሽቷል ሊስተካከልም የማይችል ዕውቀትም ከዚህ በኋላ ላልይዝ እችላለሁ ግን ልጆቼ መማር አለባቸው የኔ ያለፈ ህይወት አልፏል አንደኛ አባትም የላቸውም አባት የለንም አባት ቢኖረን ኖሮ እኮ እንማር ነበር ብለው እንዲያስቡ አልፈልግም ለዚህ የቻልኩትን ነገር ለምኜም ቢሆን ልጆቼ ማስተማር እንዳለብኝ አውቃለሁ ግን ይከብዳል ዛሬ ሁለት ልጄ ምን እንደተናገርኩት የመጀመሪያ ልጅ ትንሽ ያመዋል አሁን ደህና ነው እግዚአብሔር ይመስገን ግን ወለስ ስለሚያረጋው ነው መድኃኒቱን ትንሽ ይከብዳል እቺም ልጄ ደህና ነች ኪሎዋ ትንሽ ነበረ ደህና ነች ግን ከአድማጭ ያገኘሁት ምላሽ በጣም ደስ የሚል ምላሽ ነው እንደዚህ አልጠበቅኩም ነበር እግዚአብሔር የመጀመሪያ ቀን ቅዳሜ ቀን መስመር ላይ ገብቶ ያለልኝም ነገር ያዋለሁ እሱም አግኝቶ 500 ብር ሰጥቶኝ በየወሩ መርዳት ፈልጋለሁ ግን እንዴት ነው መረዳሽ ብሎኛል የዛኑ ቀን ቅዳሜ ማታ ሰምቶ ሲደውልልኝ ነገርኩ 6 ኪሎ አካባቢ ነኝ ብዬ ወዲያውኑ ነው መጥቶ ይሰጠኝ አሁንም ሰዎች ይደውላሉ አጋጣሚ የጄ ላይ ስልክ ስለሌለ ስለዚህ የሚምትው ነገር ካለ በጣም ነው የሚገርመው አሁን እንደውም ጥሩ ነገር ያገኘን ይመስለኛል ብዙ የሚደውሉ ሰዎች ያው እንደነገርኩ መረጃ ነበር የሚፈልጉት ተስፋ አለን ከሚደውሉ ሰዎች አንፃር ጥሩ ነገር መታገኝ ይመስለናል አይዞሽ ነው ምንላት በርቺ እስከዛሬ ማሳለፈሻል ጥሩ ነገር አሳልፈሻል እንግዲህ አይዞሽ በርቺ እንግዲህ ያለ የሰማው ነው የሚመስለው በጣም ይገርም ነው በደንብ እንግዲህ ዝርዝር ነገር የሚፈልጉ አድማጮች እንዲያገኙ በሚል ነው ይሄን ያህል ጊዜ ሰጠ ነው ጥሩ ነው በጣም ያው ከዚህ በኋላ ደግሞ ካንተ ጋር ነበር የተገናኘችው አብራችሁ ሄዳችሁ ነበር ወዳደገችበት ድርጅት አይደለ ወደ ቀጨኔ እስቲ አድማጮች ወደዛ ሄደን ነበርና ማጣራት ስላለብን ገና ከውጭ ጥበቃ ሁሉ ነው የሚያቋት የነበሩት እስቲ ትንሽ ነገር መስማት እንችላለን እዛ የነበራችሁን ቆይታ እስቲ እናድምጥና ተመልሰን እንገናኛለን ስልኳንም እንሰጣችኋለን አድማጮች በነገራችን ላይ አሁን ስልክ ይዛለች ነፃነትን ታገኛታ ከዛ በፊት ግን እናለን እንስማቸው አብረን እስቲ ወደ ቀጨኔ ወጣቶች እንክብካቤ ተቋም አይደል እንሂድ እንደምን ነው እግዚአብሔር ይመስገን ልጆቹን አይፈልጉ እንደምን ነው ማንም የለም ቢሮ ማንም የለም ዘውድነሽ አለ ጻፈ አለ አስተዳደሩ የለችም ገብተን እናናግራት ይችላል ሰላም ነው አባባ ጥላላ አርገው እንግዲህ ምን ተሰማሽ ግቢውን ስታይ አረ ወይኔ በእናት ባይሁሉ ነው የተናነቀኝ አይደል ይሁንና ያደግንበት ተድረሽ ደሞ ማቆስ እንኳን አገኘ እንዴት ነሽ ደህና ሰላም ፈልጌ ነበር እሺ የሄድኩበትን ጋር ሰርተፊኬት ምናምን ማለት ገና ዘውድነሽ አለች ሲለኝ ዘርሙ ስለምታቀኝ ማለት ስላሳደገች ማለት ነው አይደል አንደ ፋይልሽማ በምን ምክንያት መጨረሻሽ አለሽ ከዛ አምጥታ ጥላኝ ሄደች እንደምትበያሱማ ምክንያት ሳይኖርሽ ለምጥታ ተመልሳ ይዛኝ እንደምትሄድ ነው ተነጋግረን የመጣው እሷ እኮ ልጅ ናት የምታጠፋ ምሷን መታገስ ግዴታ ለማን ነው ብታጠፋም በኃላፊነት ልጅሽ ሲያጠፋ ሜዳ ላይ እንደ ቡችላ እንደ ውሻ ቡችላ ጥለሽው አትሄጂ እንደ ሰው ብታጠፋም ልትቀጣ ልትታረም ትችላለሽ ልጅ ናት በጣም እኛ ባጥር ዘለን ይሄው እኮ አውጥታት ስለጣለቻት የቀንጅቦች ናቸው ደፍረው እንዲ ላለ ሁኔታ ውስጥ ይገዳረጓል ገብቶሻል ስለዚህ
ልጄ ነው እስካለች ድረስ ብታጠፋም ልትቀጣና በትክክለኛው ቦታ እናጠፋ ተወረውሩ ነበር ትቀጡ ነበር እንጂ ነፃነት ባጥር ዘላለች መባረር አለባት ሚላለ አንንም አያረጋም አሁን አንቺ ስታመጣሽ እንደምትሄጂ ነበር ተመለስሽ ተነጋግረን ተመለስን በአመት ሶስቴ ትመጣለች አዲስ አበባ እሷ ማለት ነው ለራሷ ጉዳይ በአመት ሶስቴ በምትመጣ ሰዓት ነው እኛን እዚህ ሀገር እዚህ መጣ የመረጠችን ስለዚህ ተመልሰን እንደምንሄድ ነው ማውቀው ጥላኝ ሄደች በሚቀጥለው ይዤሽ ሄዳለሁ ብላኝ ማለት ነው ቤት ተከራይታልኝ በስርዓት እሺ አልኳት ተመልሳ መጣች በሚቀጥለው እንሄዳለን አንተ እንዴት ታወቀ እኛ ሚዲያ ላይ ነው እንዴ ሚዲያ ላይ አቀርበነው ታሪኳን አቀረብንና እንዳለ ከዓለም ማለት ትችያለሽ መቀመጫ መተኛ አጣን ከአሜሪካ ከአውሮፓ ከምን ህዝብ ሁሉ ተንጫጫ ስለዚህ አሁንም ሊረዷት ፈቃደኞች ናቸው ነበረች ልጅቷ እኛ እንነግራለን ኧረ በደንብ ልጅቷ እዚህ የነበረች ልጅ ናት እና እንደውም እዚህ ዘመድም ነበርሽ አይደለ ማንንም እንትን የለም ግን በወቅቱ ያኔም በቃ ብናት እንደዚህ እንደምታያት ማለት ነው ባጥር ትወጣለች ምናምን ትመከራለች ትነገራለች ምናምን ትምህርት ቤት ሄዳ ትመጣለች አንዳንዴ ቀርታ ግቢ ትውላለች እና በጣም ይነገራት እንትን ልጅ ነበረች እና ይሄ ድል እንደሚገጥማት እኛም እናቅ ነበር ግን ከዛ በኋላ ሄደች ያው ነገሩ ተመቻቸለትና ሄደች ማለት ነው ሄዳ ከጥቂት ጊዜ በኋላ ደግሞ መታ ልጅ ወለደች ነው ምናምን አይነት ነገር ግን የሰማነው ኢንፎርሜሽን ግን የታለቻለ ምክንያት ያ እንደዛ ነገር ነውና ልጅቷ ትንሽ ልጅ ነበረች እንደውም አድጋ እንደዚህ ትልቅ ሆነ አይደል በጣም ትንሽ ልጅ ነበረች ምን ላይ ማለት የለባትም አሁን መረጃው ማን የጠፋው ሪከርድ ለማድረግ የፈለገች መረጃ አላት እሷ በቂ መረጃ አላት ችግር የለባትም ያው እንግዲህ ያለ የነበረው ነገር ይሄን ይመስላል ሁሉም ሐሳባቸውን በነጻነት ነው የገለጹት አው በአጋጣሚ እኔ የኢንተርቪው መንፈስ እንዳይኖር ነበር ያሰብኩት ከውጭም ጀምሮ ዝም ብሎ ያለውን ላይፍ እንዲቀረጽ ሚሉትን ነገር መስማት ነበር የፈለኩት ለአድማጮችም ዝም ብለን እንደወረደ ነው ያቀረብንላቸው ኤዲት ሳናደርግ ማለት ነውና የሆነ የጠያቂና የምላሽ አይነት እየተጠነቀቁ እንዲናገሩ ፍላጎት አልነበረኝም በዛ መንገድ የቀረበ ነው በቅድም እንደተጠቀሰው እንግዲህ በአጋጣሚ ስራ አስኪያጁ አልነበረችም ስለዚህ ፋይሏን ፈልጉላት ብለው እየተባበሩን ነበር በርግጥ በነጋታው ግን ስራ አስኪያጇን አናግሬ ያለው ደውዬ ያለውን ነገር ይዤዋለሁኝ ስለዚህ መስማት እንችላለን መሰለኝ ቀጥለን እሱን እንስማ አድማጮች አብራችሁ ነው መሆባ አስተዳደር ነሽ አዎ የስራ አስኪያጁ ነኝ እሺ ነኝ ማለት ትናንት መጣህ ነበር አላገኘኸኝም አዎ አልተገናኘንም ትናንት ዶክመንቱን አውጥተውላታል የሚያቋት ስታፎች ነበሩ አውጥተውታል እሺ አሁን ምንድነው መሰለህ የሚለው በ2008 ሌላ ዛዮን አውሮራ የሚል መልቲሚዲያ እንዲሁ የቀጠት ኢንፎርሜሽን አለ መረጃ የጠየቀበት እና አሁን እዚህ ላይ ያለው ፋይል እንዴት እንደገባች ወላጆች እንደነበሯት የተወሰነ አካውንት ሴቭ እንዳደረጉላት እና ነው የሚለው እንጂ የታገር ሄደች ምናምን የሚለው ነገር ላይ የለም እንዴት አይኖርም አሁን ከናንተ ተነስተን ወደ ውጭ ሄደችው በጉድፍቻ የተሰጠችውና ምንም አይደለም እንዴት መሰለህ ከሄዱ አሰራሩ ልጆች ይገቡና እዛ ፕሮሰስ ለሚነስተርፍላቸው አሜሪካን ወርልድ አዶፕሽን ነው ያለችኝ አሁን ወደ አሜሪካን ወርልድ ነው የሚላከው እዚህ ጋር ግን ወደዛ ስትላክ ቀሪ ነገር ሊኖር ይገባል እኮ ማን እንደወሰዳት የት እንደደረሰች እናንተ ማወቅ የለባችሁም እንዴ አው ምን አለ መሰለህ እኛ አሁን የበፊቱ የዱሮ እንትኖች ላይ ብዙ ጊዜ የት እንደደረሱ ግቢ ሲኖሩ የሚደረግላቸው ትሪትመንት ህክምና ምናምን ነው እንጂ የለውም በሪፖርት ምንም አይነት ሲስተም የለውም የዱሮ ፋይል ስለሆነ ያየሁት ኦልሞስት 96 ዓመተ ምህረት ነውና የለም ነገሮችን ለማግኘት አይርቅም አሜሪካን ወርልድ አዶፕሽን የሚባለው ከኛ ከሴቶች ህጻናት ጋር የሚሰራ ነው እንደዚህ ጉዲፈቻ ስራችን ይሰራል እሱ ነው የላከኝ ነው መሰለኝ ደውለን አጣሩና ንገሩን ብለናቸዋል ሴቶች ጉዳዮችን ግን ያው መቼም ልጆቻችሁ ናቸውና ከናንተ ወጥተው ወደ ሌላ ሀገር ሲሄዱ የት እንደደረሱ ማን እንደወሰዳቸው ታጣላችሁ የሚል ግምት አልነበረኝም ነው አይ ይኖራል እኮ ጥሩ ጊዜ ነው ያልኩ ምን መሰለህ እዛም ያለችው አደይ የምትባለው በሷ ጊዜ እዛ ነው ሄድኩት ምን ነገር ነው ያለው ስለዚህ እዚህ ጋር ያለው መረጃ በኮፒ አድርገን መስጠት እንችላለን አደይ ደግሞ እዛ አሜሪካን ወርልድ ላይ ያለችው ደግሞ
እሷ ጋር ያለውን መረጃ ትሰጣለች። ምናልባት የበሽታው ሲስተም ባናቅም በዋናው ሴቶች ጉዳይ ቢሮ በኩል ስለሚያልፍ መረጃው እንዲህ ዞሮ የሚመጣው ከአሜሪካን ወርልድ ተይዞ መሄድ ይቻላል ነበር። አሁን እዚህ ጋር ያላት ነገር ፋይሉን ስከፍተው የተወሰነ በቤተሰቦቿ ሴቭ ያደረጉላት ባንክ አቢሲኒያ ባንክ ላይ የሚያሳይ ነገር አለ 11,000 ብር። ይሄን ይመስላል እንግዲህ ያለ ቤተሰቦቿ ሴቭ ያደረጉትም የተወሰነ ገንዘብ እንደነበር ነው የገለጸችልን። እዛ ላይ የሚያሳየው ነገር ወደ 11,000 ብር አካባቢ አቢሲኒያ ባንክ ከዛ ውጪ እንግዲህ ቀጣዩን ያደረገው እንግዲህ ጉዞ ወደ ሴቶች ጉዳይና ወደ አሜሪካን ወርልድ አዶፕሽን ነው። ያው ይሄ ድርጅቱ ለነዚህ ነው የሚሰጠው የቀጨኔ ወጣቶች ማዕከል ማለት ነውና ለነሱ ይሰጥና ነው እንግዲህ እና ይሄ አሜሪካን ወርልድ አዶፕሽን የሚባለውን መሀል ላይ የሚታገናኘው አሶሲዬሽን እንደዚህ ነገር ነው መሰለኝ። ለማንኛውም ከሴቶች ጉዳይ ጋር ተነጋግረናል በስልክ ሰኞ ቀጥረውናል ማለት የአሜሪካን ወልዶችና ሴቶች ጉዳይም ቁጭ ብለን ነጻነትን ባለችበት ሙሉ መረጃዋን እሷን ባለችበት ነው የምንሰጠው ኮፒ አድርገን እናስረክበው። እነዛም ደግሞ እንደው ያለውን ሙሉ መረጃ ለሰኞ ተቀጣጥረናል። በሚቀጥለው ደግሞ እሱን ይዘን እንቀርባለን ማለት ነው። እንግዲህ እስከዛ ግን እነዚህ ሁለት ህጻናቶች ያሉበት ሁኔታ ትንሽ አስከፊ ነው። እሷም በጣም ተቆርጣለች እናትየዋ። ልጆቹ በጣም ነው የሚያሳዝኑት። ስለዚህ ቅድም ስንልህ የነበረው ከአሜሪካ በጣም ከተለያዩ ሀገሮች ይደውሉልን እንደነበረ ተናግረናል። የተወሰነም ስም ዝርዝር ተናግረን ነበርና ተፈሪ የሚባል ከአሜሪካ ደውሎልን ነበርና ቢያንስ ህጻናቶቹ እንኳን እዚህ ለሚያሳድጉ ለማሳደጊያዎች ለጊዜውም ቢሆን ቢሰጡና የሷን ጉዳይ ደግሞ እኛ ሙሉ መረጃ አግኝተን እዚህም ያለውን ፕሮሰስ አድርገን በህግ መሄድ ካለብን ሄደን ነገሮችን እናመቻቻለን። እሷ ወደዚህ የምትመጣበትን ወደ አሜሪካ የምትሄድበትንና ሁኔታዎችን አመቻችታም ልጆቿን መውሰድ ካለባት የምትወስድበትን ነገር እስከዛ ግን ቢያንስ ልጆቹ በተሻለ አሳዳጊዎች እጅ እንዲሆኑና እሷ ተንቀሳቅሳም ቢሆን ህይወቷን የምታሻሽልበት ሁኔታ ቢፈጠር። ምክንያቱም አሁን ያለው ሁኔታ አስጊ ነው። አሁን በቀደም ለታ እንደው ሳሚ ባይልክና ያቺ ቤት ክራይ ባትከፈል ኖሮ ድጋሚ ለጎዳና ልትዳረግና ድጋሚ ደግሞ ያመደፈርና ሰቆቃ ሊመጣ ነበር ማለት ነው። ስለዚህ ተፈሪ እዚህ ያለ አንድ የህፃናት ማሳደጊያ አገናኝቶናል። ተፈሪ ይባላል። ምናልባት ስልክ ላይ ገብቶን ከሆነ እናስገባውና እሱም ጥሩ ነገር ያለው ነው ይመስለኝ። ለማንኛውም ቀጥታ ከሱ መስማት እንችላለን። ሄሎ ያለው ሁኔታ በአጠቃላይ ይሄን ነው የሚያስለው። አድማጮች ልጆቹ ሄሎ ያሬድ ወንድሜ ሰላም ነው ወይ? እግዚአብሔር ይመስገን። ማን ነው ስም ያወጣውልህ? እኔ እኮ ስም በማውጣት አንደኛ ነኝ። ተፈሪ ብለህ ተፈሪ አይገርምም? ምን እኮ ነው የሚገርም ከየት እንደማመጣ አንደኛ ነኝ ስም በማውጣት የሚገርም። እንዴት ነው ወንድሜ? እግዚአብሔር ይመስገን። ዳቦውን ሳንበላ ግን እሱ ነው ችግሩ። ሰላም ነው? እግዚአብሔር ይመስገን አለን። አሬዲዬ ምናልባት አልተመቸ ይሆናል ፕሮግራሙን አልሰማ ይሆናል አላቅም። አንድ እህታችን ትንሽ አስቸጋሪ ሁኔታ ላይ ነው ያለችውና ሁለት ልጆች ህፃናቶች አሏትና እንደው በመጀመሪያ እንደው እስቲ የምትመራውን የህፃናት ማሳደጊያ ምን እንደሆነ ያለውን ነገር ትንሽ ንገረን እስቲ አሬዲዬ። እሺ አመሰግናለሁ አለልኝ ይሄንን ድልም ስለሰጠኝ። እሺ ነገታ ሁሌም ያው በመልካም ነገር ላይ ነው እንግዲህ ስለ እናት የተሰማራው። እውነት ነው። ስለ እናት የበጎ አድራጎት ድርጅት ይባላል። ሴቶችና ህፃናቶች ላይ ትኩረት አድርጎ የሚሰራ ዘንድሮ 15ኛ አመቱን እያከበረ ያለ ወይም በማክበር ላይ ያለ ተቋም ነው። የት ነው የሚገኘው? እዚሁ ሳር ቤት ቫቲካን አካባቢ ነው ዋናው ቢሮአችን። ተቋሙ ውስጥ በአሁን ሰዓት ወደ 70 የሚሆኑ ህፃናት ይኖራሉ። እነዚህ ህፃናት የተለያየ ችግር ያለባቸው በተለያየ ማህበራዊ ቀውስ ምክንያት የመጡ ልጆች ናቸው። ግማሾቹ ተጥለው የተገኙ ናቸው። ግማሾቹ ደግሞ ወላጆቻቸው የሞቱባቸው ከጎዳና የተነሱ እንደዚህ
ብዙ አይነት ታሪክ ያላቸው ልጆች ናቸውና 70 ናቸው አንድም ልጅ ማሳደግ ከባድ ነው በጣም ላይ ግን ያው 70 ልጅ እያሳደግን ያለ ነው እግዚአብሔር ይመስገን አሜን መታደል ነው በእውነት እውነት ነው በጣም መታደል ነው እንደው እነዚህን ሁለት ህፃናቶችስ እንደው እንዴት ነው የምታረጉት ልጅቷ ከአንዲት በጉድፍቻ የተሰጠቻት ነበረችና አምጥታ ጥላት ሄዳለች እሱ በህግም እየታየ ዚህም ባሉ የሴቶች ጉዳይም ሌሎች ሁሉ እየተረባረቡበት ነውና እንደው እሱ አንድ ልባት ላይ እስኪደርስ ድረስ እንደው ልጆቹ አስተማማኝ በሆነ እቅፍ ላይ ቢሆኑ እንደው ስማችሁ ራሱ ደስ ይላል ስለ እናት ነው የኛ ስለ እናት ነው የሚባለው አለልኝ እንግዲህ ድሉ ሲገጥማችሁ አንድ ቀን ትመጣላችሁ ምንም ጥርጥር የለውም መጣለን እንጂ እንደው ምን ትላለህ እንደው ስለዚህች ሁለት ህፃናት ልጆች ታሪኩን ሰምቻለሁ አለልኝ ባለፈው የነበረውን ፕሮግራም የተወሰነ ሃይላይት ዳውንሎድ አድርጌ ነበር የተመለከትኩት እሺ ችግሯንም ሰምቻለሁ ሰብለ ትባላለች ነጻነት ነጻነት የምትባል ልጅ ሁለት ልጆች አሏትና እሷ ራሷ በጉድፈቻ ሄዳ የነበረ ከዛ በኋላ እንግዲህ እዚህ መጣ ቤተሰቦቿ ጥሏት እንደ ሄዱ አይነት ነገር እንደሄዱና መንገድ ላይ እንደተደፈረች ኑሯንም እዚህ ጎዳና ላይ እንዳደረገች አሁን ችግር ውስጥ እንዳለች በጣም ልክ ነው ይሄንን ሰምቻለሁ የሚያሳዝን ነው ከባድ ነው እንግዲህ በሌላ መድረክ ስንገናኝ ብዙ ስለ ጉድፈቻ ማንሳት ይችላልኝ ረጅም አመት እዛ ስራ ላይም ስለነበርኩኝ እውነት ነው ይሄ ሁሉ ግን ያው የኛ ማህበረሰብ እንዲጎበኛቸው እንዲያያቸው እና ደግሞ በጉድፈቻ እንዲወስዳቸው ስናደርግ የሚቆም ነገር ነው እውነት ነው በእስከዛ ግን ያው የውጪዎቹ ሰዎች ይወስዳሉ እንደዚህ አይነት ችግር የሚያጋጥማቸው ጥቂት ልጆች አሉ በአብዛኛዎቹ ልጆች ግን ደህና ሁኔታ ላይ ይገኛሉ ይሄንን ችግር እንግዲህ ረጅም አመት ነው እንደ ኢትዮጵያ ከ30 አመት በላይ ነው በጉድፈቻ ኢትዮጵያ ልጆችን ወደ ውጪ ሊያሳድጉ የሚችሏቸው ቤተሰቦች ያፈራለገች ስትልክ የነበረው ኢትዮጵያ የአዶፕሽን ኤጀንሲዎች ቀደም በስማቸውን ሲጠሯቸው የነበሩ እንዲሁም ደግሞ የህፃናት ማሳደጊያዎች እና ደግሞ ሌሎች የመንግስት ሴክተር መስሪያ ቤቶች በተለይ በዋናነት የህፃናት የሴቶችና ህፃናት ሚኒስቴር ኢንቮልቭ የሚያደርግበት የፌደራል ፍርድ ቤት ኢንቮልቭ የሚያደርግበት በተዋረድ እስከ ታች እስከ ወረዳ ሌቨል ድረስ ደግሞ ልጆቹ ተጣርቶ ዶክመንታቸው ያሉበት ሁኔታ ችግራቸው መጠን ተጣርቶ የሚመጣበት ሁኔታ ነው አሁን ላይ ያለው አሰራር በተለይ መንግስት ላይ ጥሩ አድርገው ይዘውታል ግን ምንድነው አሁን ይሄና እቺ ልጅ አሁን መቼ ነው የሄድሽው ብትላት ትንሽ ወደ ኋላ እንግዲህ እንትን ትላለች ማለት ነው ሌሎችም ችግሮች አሉ እነዛን ችግሮች እንግዲህ እኔም በማገኘው አጋጣሚ እናገራለሁ መፍታት የሚቻለው መንግስት ኢንቮልቭ አድርጎበት መስራት ሲቻል ነው ምክንያቱም የዋናው ባለድርሻ መንግስት ነው የትኛዎቹም የኤንጂኦ ተግባር ምንድነው የበጎ አድራጎት ስራ ላይ የተሰማሩ ድርጅቶች መንግስት ያልደረሰባቸውን ነገሮች ለማገዝ ነው የሚገቡትና ይሄ በሁለት ሀገሮች መካከል የሚደረግ ጉዳይ ስለሆነ በተለይ በዋናነት የሴቶችና ህፃናት ሚኒስቴር መስሪያ ቤት ኢንቮልቭ አድርጎበት ከውጭ ጉዳይ ጋር ከኤምባሲ ጋር የሚሰራው ስራ ነው በተለይ ቤተሰባቸው አዶፕት ያደረገ ቤተሰብ ለምንድነው እቺ ልጅ በእንደዚህ አይነት ሲቹዌሽን ውስጥ ጥላት ሄደው ለዚህም አይነት ችግር የዳረጋት ቀላል አይደለም እርግጠኛ ነኝ መንታ ልጆች አይደሉም አይደለም ስለዚህ ሁለት ጊዜ የመደፈር አደጋ እንግዲህ አጋጥሟታል ማለት ነው ብዙ ችግር አለ ያው ከተማ ውስጥ እሱ በሂደት ሚስተካከል ቢሆንም አሁን ልጅቷን ጉዳይ ስንመጣ በእንደዚህ አይነት ሁኔታ ላይክ የሳት የማጥፋት ስራ ነው አሁን ልጆቹን እኛ ቴኬር አረግናቸው ሌሎቹ ድርጅቶች ቴኬር አረጓቸው ያው ልጆቹ በዋናው በጥሩ ሁኔታ መያዛቸው ነው ትክክል ነው
ያንን ለማድረግ ሪኳየርመንቶች አሉ እናንተ ጥሩ ይዛችኋል በተለይ አዲስ አበባ ላይ ያለ ጉዳይ ስለሆነ የምጠቁማችሁ የአዲስ አበባ ሴቶችና ህጻናት የክልሉ ማለት ነው በዋናነት የሚመለከተው እሱ በሚሰጠን ደብዳቤ ነው እኛም ልጆችን የምንቀበለው ልጆች ወደ ተቋም ሲገቡ ልጆች እንግዲህ ተጥለው ሊገኙ ይችላሉ ሲጣሉ የመጀመሪያ ጉዳዩ የሚመለከተው ፖሊስ ነው በፖሊስም ውስጥ የህፃናት ዲፓርትመንት አለ ይሄንን የሚሰራ ስለዚህ እነሱን የተጣሉ ልጆች ብድግ አድርጎ ወደ መንግስት ተቋም ያስገባና ከመንግስት ተቋም ግን ሲሞላበት በተለይ ከበፀሐይ የሚባል ተቋም አለ ያ ሲሞላበት ወደ ግል ተቋም የሚመድበው የሴቶችና ህጻናት የክልሉ ቢሮ ነው ስለዚህ እናንተን መመክራችሁ ቀጥታ እነሱ እንድታገኙዋቸው ነው እንድታናግሯቸው ነው ፖዚቲቭ ደግሞ በእንደዚህ አይነት ሲቹዌሽን ላይ ያሉ ሰዎች ለመርዳት ግን አሁን እኔ እንደ ስለናት መርዳት የምችለውን ነገር ማድረግ ያለብኝን ነገር ለማድረግ ዝግጁ ነኝ እኛ ቤት ውስጥ ለማምጣት ለማስገባት ያው የመንግስት አሰራር ስለሆነ ያ ደብዳቤ ያስፈልጋል ከሚመለከተው ቅድም እንዳልኳችሁ ከክልል 14 እችና ህጻናት ቢሮ እሺ ያሬ በጣም ነው እናመሰግነው እስቲ ከነሱ ጋር ደግሞ ተነጋግረን አንተም ደግሞ የግድ ያ ደብዳቤ እስኪደርስ ድረስ ልጆቹንም መርዳት ያለብህን መርዳት ቃል ገብተሃል የሚሆነውን አስተካክለን ድጋሚ እናገኛለን ስለነበረን ጊዜ በጣም ነው እናመሰግነው ያሬ አመሰግናለሁ አለልኝ እሺ ስለኝ ሁሌም ዝግጁ ነኝ እሺ ነጌታ እሺ አመሰግናለሁ ያው አለ በጣም ደስ የሚል ነገር ነው እንዲህ መተባበራችንም አንድ ነገር ነው ቅድም ያሬድ ያወራ የተባለ አንድ ነገር አለ ብዙ አዶፕት የሚደረጉ ኢትዮጵያውያን አሉ አብዛኞቹ ግን ጥሩ ሁኔታ ላይ ናቸው እና በጭፍልቅ ሁሉንም እንዲናቸው ማለታችን እንዳልሆነ ግምት እንዲሰጠልን እንዲወሰድ ይሄ ሐሳብ እንፈልጋለን በጥሩ ሁኔታ ወስደው አሳድገው ለቁም ነገር አብቀተው እንደውም ልጆቹ መተው ኢትዮጵያን መልሰው የሚያግዙ በርካታ እንዳሉ እናምናለን ለዛም ከልብ እናመሰግናለን ይሄን ለሚያደርጉ ሁሉ ግን ይሄኛው ምንድነው ድንገት ሆነና ያንድ ሰውም ህይወት ቢሆን ከ99 አንዱ ነው እንትን የሚልህና በዛ ምክንያት ነው ይሄንን ነገር ትኩረት ሰተን እንትን ያልነው በዛ ላይ ደግሞ እቺ ልጅ ሁለት ልጆች አሏት ከሷ በላይ ደግሞ ለነሱም በሚል ነው ሁለተኛው ሐሳቤ ደግሞ ምንድነው ልጅቷ በዋናነት ይሄ ህግ ተሳክቶ ይሄ ነገር ተሳክቶ ወደ ውጪ ሄዳ መኖሯ ቢሆንም ዋና አላማው ግን ይሄም ባይሆን እዚህ ልጆቿን ላንድ ድርጅት ሰታ ግን እሷ ህይወቷን የምትለውጥበትና መልሳ ልጆቿን ተቀብላ ደግሞ የምታሳድግ እናት እንድትሆንም ነው የኛ ምኞት እንጂ ከዚህ ሀገር እንድትወጣ አይደለም ልክ ነው በቃ ህይወቷ ይስተካከል ህፃናቶቹ በጥሩ ሁኔታ ይኖሩ ነው እሱ ነው እዛም ማሳደጋ በነበረ ጊዜ ያዩዋት እንደው ቆርጠኑ እንዳይረዝም ብለን ነው እንጂ ያዩዋት የሚያለቅሱ ሁሉ ነበሩ እንዲስ ቁልቁል እንዲሆን ያሉ ሲያለቅሱ ነበር ስለዚህ እንደው ለልጆቿ አስተል በጣም እየተጎዳች ነው ህፃናቶቹም ደግሞ ያው ብርዱ ምንም ነው መሰል ትንሽ ሳለም ምንም አይቸባቸዋለውና እንደው ልደውሉላ ልታገኙት የምትፈልጉ ነጻነትን 0948 16 43 58 0948 16 43 58 ይሄ ነጻነት ስልክ ነው እንግዲህ ትልቁ ችግር አሁንም መታወቂያ ስለሌላት አካውንት መክፈት አልቻለችም ይሄ በጣም ትልቁ ችግር ነው እንደውም በጣም ስሜታዊ ሆነን ልጅቷን በጣም ያሳዘነችን ስለነበረ በእኛ አውጥተን እንዳለ ቡኩንም ኤቲኤሙንም ካርድ ለመስጠት ሁሉ አስበን ነበር ግን የባንክ ሰዎች አይ እንደዛ ያው ቀናነታችሁ ጥሩ ነው ግን አይመከርም ስላሉን አሁን ማድረግ ያለብን ከአንድ የባንክ ሰራተኛ ጋር ተነጋግሬ ያለውኝ እዛ ቀጨነ ያለው ማሳደጊያ እነሱ ጋር እንደነበረች በዚህ በተፈጠረባት ችግር ዶክመንቱ እንደጠፋባት የሚገልጽ ደብዳቤ ቀጥታ ለኛ ከተጻፈ እኛ ቡክም የሚወጣበትን መንገድ እንፈጥራለን ብሎናል ማለት ነው ስለዚህ ውጭ ያሉ ኢትዮጵያውያንም ሌሎችም ለትረዷት የምትፈልጉ እዚህ ወገኖች ወንድሞች ዘመዶች ሊኖሯችሁ ስለሚችሉ ቀጥታ ለነሱ ልካችሁ እነሱ ደግሞ አምጥተው በእጇ እንዲያቀብሏት ነው ለጊዜው ሁኔታዎች ውስጥ እስኪስተካከሉ ማለት ነው ስልኳን አንዴ ልትገምላችሁ 0948 16
4358 ነው እንግዲህ ሰኞ ደግሞ የበለጠ የተባሉት ሴቶች ጉዳይም አሜሪካ ወርልድ አሶሲዬሽን የተባለውንም አናግረን ደግሞ ምን ደርስበትን ይዘን እንመጣለን ማለት ነው ፕሮግራሙ መጽሔተ ጥበብ ነው አድማጮች እየሰማችሁ ስለሆነ ከልብና ኢትዮጵያ ለዘላለም ትኖር ኢትዮጵያ ለዘላለም ትኖር ኢትዮጵያ ለዘላለም ትኖር